አርስተ ዜና ብፁዕ አቡነ ዘካርያስ ሊቃውንተ ቤተ ክርስቲያን የተሰጣቸውን ኃላፊነት ዘመኑ በዋጀ መልኩ ሊወጡ እንደሚገባ አሳሰቡ። መቄዶንያ የአእምሮ ህሙማንና አረጋውያን መርጃ ማህበር እያስገነባ የሚገኘው ሆስፒታል ጥራቱን በጠበቀ መልኩ ለማጠናቀቅ እየሰራው ነው አለ። የስብከተ ወንጌል ተደራሽነትና ተግዳሮቶች ላይ ያተኮረ ምክክር ሊካሄድ መሆኑ ተገለጸ። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን። ሳምንታዊ የዕለተ ረቡዕ አብይ የዜና መርሃ ግብራችን አርስተ ዜናዎችን በማስቀደም ጀምሯል። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያብራችሁ የሚቆይ ነው የሚሆነው። ከዜናዎቹ ጋር አብራችሁን ቆዩ። ብፁዕ አቡነ ዘካርያስ ሊቃውንተ ቤተ ክርስቲያን የተሰጣቸውን ኃላፊነት ዘመኑ በዋጀ መልኩ ሊወጡ እንደሚገባ አሳሰቡ። ብፁዕነታቸው ይህን ያሉት ፈለገ አበው የብሉያትና ሐዲስ ኪዳን ትርጓሜ ማስመስከሪያ ጉባኤ ቤት ለተከታታይ 4 ዓመታት ያስተማራቸውን መምህራን ባስመረቀበት ዕለት ነው። ዲያቆን ኤርሚያስ ደባሱ የተመሰረተው የካቲት 5 ቀን 2014 ዓ.ም ነው። ፈለገ አበው የብሉይና ሐዲስ ኪዳን ትርጓሜ ማስመስከሪያ ጉባኤ ቤቱ ከተመሰረተበት ዕለት ጀምሮ ተተኪ ሊቃውንተ ቤተ ክርስቲያንን ለማብዛት እየሰራ ይገኛል። ጉባኤ ቤቱ ከዚህ በተጨማሪ ለአካባቢው ምዕመናን የተለያዩ አገልግሎቶችን በመስጠት መንፈሳዊና ማህበራዊ ኃላፊነቱንም እየተወጣ ነው። በአካባቢው አጥቢያ ቤተ ክርስቲያን ማህበረሰቦች፣ ወረዳ ቤተ ክህነት፣ ሰንበት ትምህርት ቤት፣ ወረዳ ማዕከል፣ ግቢ ጉባኤ እና ሌሎች ወጣት ማህበራት ጋራ ተደራጅቶ መስራት መቻሉ ከሀገር ውስጥና ከሀገር ውጭ ያሉ ማህበራትና ግለሰቦች ድጋፍ የሚያደርጉለት መሆኑ እንደ ማህበረ ቅዱሳንና ሌሎች ታላላቅ ማህበራትን ጨምሮ ማለት ነው። በጉባኤ ቤቱ ያለበት ከተማ ለሌሎች ጉባኤ ቤቶች ማዕከል በመሆኑ የሌሎች ጉባኤ ቤቶች መምህራን በተለያየ ጊዜ እየመጡ ደቀ መዛሙርቱን የምክር አገልግሎት የሚሰጡ መሆናቸው ጉባኤ ቤቱ በበጀት ራሱን ለመቻል የገቢ ማስገኛ የሚሆን የሱቅና የወፍጮ ስራ መጀመሩ ለጉባኤ ቤቱ በጎ አጋጣሚዎች ናቸው። ለ4 ዓመታት ያስተማራቸውን የሐዲስ ኪዳን ትርጓሜ መምህራን ያስመረቀው ጉባኤ ቤቱ በተለያዩ ፈተናዎች ተሻግሮ መሆኑም ተገልጿል። አንደኛ የበጀት እጥረት በመኖሩ የምዕመናን እጅ ሁልጊዜ መጠበቅ መቻል፣ ሁለተኛ የቤተ መጻሕፍት የላይብራሪ መጻሕፍት እጥረት መኖሩ፣ ሶስተኛ ጉባኤ ቤቱ ጠንካራ አጥር አለመኖሩና ጉባኤ ቤቱ ለሌባ ተጋላጭ በመሆኑ ደቀ መዛሙርቱ የስርቆትና የድብደባ አጋጣሚ መፈጠሩ፣ በወቅታዊ ጉዳይ ምክንያት ደቀ መዛሙርት ትምህርታቸውን መከታተል አለመቻላቸውና ከትምህርት ገበታ ያቋረጡ ዛሬ ከኛ ጋራ በምርቃን ያልተሳተፉ ወንድሞቻችን መኖራቸው፣ ሊቃውንተ ቤተ ክርስቲያን ከመታጣታቸው የተነሳ ክፉ ስራ ሰልጥኖብናል ያሉት በምረቃ መርሃ ግብሩ የተገኙት የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዘካርያስ ተመራቂ መምህራን ቤተ ክርስቲያን የሰጠቻቸውን አደራ እንዲወጡም አሳስበዋል። የትምህርት ቤትን ክብር፣ የሃይማኖትን ክብር ያመለክታል እና ክርስቲያኖች ያለ መምህራን ያለ ሊቃውንት አይኖሩም። ቤተ ክርስቲያንም ያለ ትምህርት ያለ ወንጌል አትኖሩም። ሁላችን ይህንን እናስተውል። ሊቃውንት ከመታጣታቸው የተነሳ ሁሉ ነገር ሰልጥኗል። ዲያብሎስ ሰልጥኗል። ይህን ነፃ የወጣ ህዝብ ደግሞ ይህን ነፃ የወጣ ቅዱስ ህዝብ በክርስቶስ ደም የተዋጀ ህዝብ እናንተ ደግሞ ያንን እንድታነሰንሱት ነው የሚያስፈልገው። መቄዶንያ የአእምሮ ህሙማንና አረጋውያን መርጃ ማህበር እያስገነባ የሚገኘው ሆስፒታል ጥራቱን በጠበቀ መልኩ ለማጠናቀቅ እየሰራው ነው አለ። ይህን የተናገረው የግንባታው አጠቃላይ ሁኔታን በተመለከተ በትላንትናው ዕለት በተሰጠ ጋዜጣዊ መግለጫ ላይ ነው። ሀብቴ ብርሃኑ መግለጫውን ተከታትሎታል። በመቄዶንያ እየተገነባ የሚገኘውና ከ1.2 ቢሊዮን ብር በላይ የፈሰሰበት ዘመናዊ ሆስፒታልና የአረጋውያን መኖሪያ ህንፃ የአንድ ተራ ተቋም ግንባታ አይደለም። ለዓመታት በጎዳናዎች ላይ በስቃይ ለነበሩ አረጋውያንና አእምሮ ህሙማን የክብርና የፈውስ ማደሪያ እንዲሆን የታለመ የፍቅር ውጤት እንጂ። ይህ ፎቅ ትልቅ ፎቅ ነው። በነገራችን 3600 ካሬ ሜትር የሚያርፍ 2 ቤዝመንት ያለው 15 ወለል ነው። ይሄ ጎኑ ነው። ፊት ለፊት በኩል በዛ በኩል ወደሚታየው ፍልጽ። ስለዚህ ለደረጃ ብቻ ወደ 70 ሚሊዮን ብር ግራናይት ነው ማለት ነው አሁን ምን ገዛው ማለት ነው። የባኛው ቤትም ዕቃ እንደዛው። ለምን የውጭ ዕቃ በጣም ጥራት ያለው በጣም በቃ ውድ የሆነ ዕቃ ነው ያስገባን ያለው። አሁን ይሄ ራሱ አሁን ይሄ ፖርሲሊን ወደ ላይ ሲቀመጥ ሁለት አሰራር አላቸው። ፍርፍርና ስክሪን የሚባል ስክሪን ማለት ሲሚንቶ እንደዚህ ተደርድሮ ምናምን
ማጣበቂያ 3 እጥፍ ምናምን ውድ ነው ማለት ነው። ከሌላ አይነት አሰራር ኖርማል ከሚሰራው ውድ ነው ማለት ነው። ሁሉ ነገር ጥሩ ነገሮች ናቸው። ለምሳሌ ፎቁነቶች ከሆነ ከኋላ እንደ ጣራ ነገር አለ ብርሃን የሚያስገባ እሱ ራሱ ከእስራኤል የመጣው ውድ ነው ማለት ነው። ስለዚህ ይሄ ብቻውን አሁን ዛሬ አሁን ገበያ እንግዛው ብንል 700 ሚሊዮን ብር፣ የባኞ ቤት እቃው ከ100 ሚሊዮን በላይ፣ ግራናይቱ ወደ 70፣ ከዛ ውጪ ደግሞ ፓይፖች አሉ የባኞ ቤት እነሱም እንደዚሁ ወደ 90 ምናምን ሚሊዮን። የማህበሩ መስራችና ስራ አስኪያጅ የክብር ዶክተር ቢኒያም በለጠ የህንፃውን አሁናዊ ሁኔታ በተመለከተ በሰጡት መግለጫ የህንፃው ትልቁ ምዕራፍ ተጠናቆ አሁን ወደ ማጠናቀቂያ ወይም ፊኒሺንግ ስራዎች መሸጋገሩን አብስረዋል። በአጠቃላይ የፎቅ ህንፃዎች በሙሉ ዛሬ የገቡ አሉ፣ ከዚህ በፊት የገቡ አሉ። አሁን ደግሞ ቃሊቲና ሞጆ ላይ ወደ 61 ኮንቴነር አለ የሚገባ። ጅቡቲ ደግሞ በርካታ ኮንቴነሮች አሉ። ከቻይና ደግሞ እየተጫኑ ያሉ አሉ። ስለዚህ የህንፃውን እቃ ሙሉ በሙሉ ገዝተናል ማለት ነው። ስለዚህ ባለፈው ያላችሁ ሰዎች ደስ ሊላችሁ ይገባል ማለት ነው። የሰበሰብነው 900 ሚሊዮን ነው። እቃው ግን ይሄን ብትደምሩት 2 ቢሊዮን አካባቢ ነው ማለት ነው። ይሄ ለምን? እግዚአብሔር በረከት ስላለበት። ስለዚህ መቄዶንያ ስትረዱ በትንሽ ብር ብዙ ስራ እንደሚሰራ ማየት ትችላላችሁ ማለት ነው። ካለፈው ዓመት ጀምሮ እንግዲህ 900 ሰብስበን ወደ 2 ቢሊዮን እቃ ካለ ይሄን ደግሞ መጥቶ ማየት ይቻላል። ባለሙያዎቹ ማየት ትችላላችሁ። ይህ ሆስፒታል ግንባታ በተቀመጠለት ጥራትና ጊዜ ተጠናቆ በቅርቡ ለምረቃ እንደሚበቃም ያላቸውን እምነት የማህበሩ መስራች ተናግረዋል። እስካሁን ያላችሁ ሰዎች ከሰይፉ ፋንታሁን ጀምሮ በጣም እናመሰግናለን። እርዳታው በዚህ ሁኔታ ይገኛል። አሁን ፈንድሬዚንግ እያደረግን ያለ ነው። ፈንድሬዚንግ ስናደርግ እኛ ለፎቅ እቃ መግዣ አይደለም ላንዳንድ ነገሮች ወጪ ለሚሆን እንጂ ይሄ በቃ ከዚህ በኋላ የሚቀረን የመግጠም ስራ ነው። መግጠም ግን ብዙ ጊዜ ሊፈጅ ይችላል። ምክንያቱም ይሄ ብዙ እኮ ነው ለመግጠም ብቻ ራሱ ከባድ። በዛ ላይ በጥንቃቄ ስለሚሰሩ በ6 ወር ወይ ምናምን ተገጥመው ያልቃል፣ ህንጻው ይመረቃል ማለት ነው። እና መቄዶንያን እንግዲህ አግዙ ማለት ነው። ከዚህ ቀደም ያገዛችሁ ሁላችሁንም እናመሰግናለን። አሁንም ላይቭ ስለሆነ መጀመሪያ ዩቲዩቡን ማየት፣ መቄዶንያ ዩቲዩቡን ላይክ፣ ሰብስክራይብ ማድረግ የምችሉት ደግሞ ገንዘብ ማገዝ እዚህ ሀገር አካውንቶቻችን የንግድ ባንክና የሁሉም 7979 ነው። እቺ ደግሞ ዜል አለ ካሻፕ 2409382992 ነው። በሱ አግዙ። በአይነትም ማገዝ ይቻላል። መኪና ሪል ስቴት ያላችሁ ኤኒ በአይነት እቃ ያላችሁ የኮንስትራክሽን እቃዎች ያስፈልጋሉ። ምክንያቱም ግንባታ ብዙ ቦታ ነው ያለው በየክልሉ። ስለዚህ በዛ ማግዙን። የስብከተ ወንጌል ተደራሽነትና ተግዳሮቶች ላይ ያተኮረ ምክክር ሊካሄድ መሆኑ ተገለጸ። ከተለያዩ አህጉረ ስብከቶች የተውጣጡ ሊቃውንተ ቤተ ክርስቲያን የሚሳተፉበት ይህ የምክክር መርሃ ግብር ሚያዝያ 19 ቀን 2018 ዓ.ም እንደሚካሄድ ተገልጿል። ዲያቆን ኤርሚያስ ደባሱ ዝርዝር አለው። የፊታችን ሚያዝያ 18 እና 19 ቀን የስብከተ ወንጌል በማለት ዕለቱን በተለያዩ አገልግሎቶች እንዲከበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትምህርትና ሐዋርያዊ አገልግሎት መምሪያ አሳውቋል። የመምሪያው ኃላፊ መላከ ሰላም ዳዊት ያሬድ እንደገለጹት ሚያዝያ 19 ቀን በሚካሄደው የምክክር መርሃ ግብር የስብከተ ወንጌል ተደራሽና ተግዳሮቶቹ ላይ ትኩረት እንደሚደረግ አሳውቀዋል። በሚያዝያ 19 ቀን የምናደርገው የወቅቱ የስብከተ ወንጌል ተደራሽነትን ተግዳሮቶቹ ምንድናቸው የሚለውን ነገር መነሻ ያደረገ ሰፋ ያለ ጥናታዊ ጽሑፍ ይቀርባል። በዚህ ጥናታዊ ጽሑፍ ላይ የተለያዩ ሀሳቦች ይነሳሉ ተብሎም ይጠበቃል። በዚህ አግባብ መሰረት በመምሪያው በኩል ደግሞ የተዘጋጁ የመወያያ ርዕሶች አሉ። እነዚህ የመወያያ ርዕሶችም እንደ አጠቃላይ ዘመኑን ከመዋጀት አንጻር የስብከተ ወንጌል አገልግሎታችን ምን መምሰል አለበት፣ እንዴት አድርገን ነው በአሁን ሰዓት የወንጌል አገልግሎትን ላልደረሰበት ስፍራ አዳርሰን ያሉትንም ደግሞ የደረሰበትን ቦታ ላይም ደግሞ እንደዚሁ በተጠናከረ መልኩ ተጠናክሮ የሚቀጥልበትንና እንዲሁም ደግሞ ጠፍተው ያሉትን ወገኖቻችንንም ወደ በረቱ መመለስ የምንችልበት መንገድ በምን አይነት መንገድ ብንንቀሳቀስ፣ በምን አይነት መንገድ ብናገለግል የተሻለ ውጤት እናመጣለን የሚለውን ነገር ከዘመኑ ጋር በማስተሳሰር ውይይቶች እንዲደረጉበት እናደርጋለን። በዚህ የምክክር መርሃ ግብር በተለያዩ አህጉረ ስብከቶች የሚገኙ ሊቃውንተ ቤተ ክርስቲያን እንደሚሳተፉም ኃላፊው ገልጸዋል። የአህጉረ ስብከቶች ችግሮች ምንድን ናቸው የሚሉት ደግሞ ተጨማሪ የመወያያ ርዕሳችን ይሆናል ማለት ነው። በአሁኑ ሰዓት በአዲስ አበባና በዙሪያው ባሉ
አህጉረ ስብከቶች ብዙ ያን ያህል በወንጌል አገልግሎት ዙሪያ ላይ ክፍተቶች አሉ ተብሎ ላይጠበቅ ይችላል። ነገር ግን ጠረፍና ዳርቻ ቦታዎችን በምናይበት ሰዓት ከፍተኛ ችግሮች አሉ። እነኚህን ችግሮች እንዴት አድርገን ብንንቀሳቀስ ነው ልንቀርፋቸው የምንችለው የሚለውን ነገር የግዴታ ውይይት ይፈልጋል፣ ምክክር ይፈልጋል። በተጨማሪም ደግሞ እንደ ዓለም አቀፍ አገልግሎት ሰጪነቱ ተቋሙ ወይም መምሪያው ዓለም አቀፍ አገልግሎታችንንስ እንዴት አድርገን ከውጭ ዓለም ጋር የማስተሳሰር ስራዎችን እንሰራለን የሚለውንም ጭምር ውይይትና ምክክር የምናደርግበት እድል ይኖራል። በተጨማሪም ደግሞ በቤተ ክርስቲያኒቷ በዚህ አገልግሎት ዙሪያ ላይ ሰፋፊ ስራ እየሰሩ ያሉ ማህበራት አሉ። እነኚህ ከማህበራትም ጋራ እንዴት አድርገን ነው ቅንጅት ፈጥረን የወንጌል አገልግሎትን መዋቅራዊ መንገዱን ተከትሎ መዋቅሩ ሳይጣስ እንዴት አድርገን ነው ተደራሽ ልናደርግ የምንችለው የሚለውንም ጭምር ምክክርና ውይይት የምናደርግበት እድል ይፈጥራል። ይህም ለስብከተ ወንጌል አገልግሎት መስፋፋትና አሁን ላይ የሚስተዋሉ ተግዳሮቶችን ለመፍታት ትልቅ አበርክቶ እንዳለው የመምሪያው ኃላፊ መላከ ሰላም ገልጸዋል። የሚታየውን ክፍተት ይነግሩናል። እኛም ደግሞ ክፍተቶቹን እያረምንና እያስተካከልን ለመሄድ በሙሉ ፈቃደኝነት ተዘጋጅተን ስለሆነ ያለነው ለዚህ እድል ይፈጥርልናል ብለን ተስፋ እናደርጋለን። ለገዳማትና አብነት ትምህርት ቤቶች ከ2.5 ሚሊዮን ብር በላይ በዚህ ዓመት ድጋፍ ማድረጉን የፍኖተ ሰላም ማዕከል ገለጸ። ማዕከሉ በገዳማትና አብነት ትምህርት ቤቶች ላይ የሚታየውን ችግር በዘላቂነት ለመፍታት በትኩረት እየሰራ መሆኑን አስታውቋል። ተመስገን ፍቃዱ በማህበረ ቅዱሳን የፍኖተ ሰላም ማዕከል በገዳማትና በአብነት ትምህርት ቤቶች ላይ ያለውን ችግር በመረዳት ለጊዜያዊ መፍትሄ የሚሆን ከ2.5 ሚሊዮን ብር በላይ ድጋፍ ማድረጉን የማዕከሉ ሰብሳቢ አቶ ሀብታሙ ደምሴ ተናግረዋል። በዚህ ዓመት ወደ 14 ጉባኤ ቤቶችን፣ 2 ገዳማትን ከ2.5 ሚሊዮን ብር በላይ አባላትንም በማሰባሰብ ረጂ በጎ አድራጊዎችንም በማሰባሰብ እነሱን ደግፈን መጠለያ የሚቸግራቸውን መጠለያ፣ ቀለብ የሚቸግራቸውን ቀለብ፣ አልባሳት የሚቸግራቸውን አልባሳት በዚህ መንገድ በተወሰነም ደረጃ ቢሆን ችግራቸውን ማቅለል ችለናል። አባላትም ጋር ከ90 ሺህ ብር በላይ የሚሆን የከፋ ችግር የገጠማቸውን አባላት በዚህ መንገድ ለማገዝ ጥረት አድርገናል ማለት ነው። ማዕከሉ ድጋፍ ከማድረጉም ባሻገር ልዩ ልዩ ስልጠናዎችን እየሰጠ እንደሚገኝም አክለዋል። አብያተ ክርስቲያናት ከገጠር አካባቢ ይመጣሉ። በሀገረ ስብከት ውስጥ አጠቃላይ ወደ 900 የሚደርሱ አጥቢያዎች አሉ። ወደ 216 የሚደርሱ ጉባኤ ቤቶች አሉ። ወደ 7459 የሚደርሱ ደቀ መዛሙርት አሉ። ስለዚህ ምንድነው ከነሱ ጋር እየተነጋገር የደቀ መዛሙርት ስልጠና መስጠት፣ መምህራንም በቤተ ክህነቱ የተሳለብ የሆኑ በዘመናዊ መንገድ የሚጎል ነገር ስላለ ለነሱ ስልጠና መስጠት፣ ካህናትን ከየወረዳው እየሰበሰብን ስልጠና መስጠት። ይህም የምናደርገው ከማን ጋር ነው? ከሀገረ ስብከቱ ጋር ማለት ነው። በቀጣይ ማዕከሉ በገዳማትና በጉባኤ ቤቶች ላይ የሚታየውን ችግር በዘላቂነት ለመፍታት በርካታ የልማት ስራዎችን እየሰራ እንደሚገኝም አሳውቋል። አንድ ገዳም ላይ በዚህ ዓመት ጭሂት መድኃኔዓለም ይባላል፣ ቡሬ ወረዳ ነው የሚገኘው። እኛ ወደ 314 ሺህ ብር ወጪ አድርገን ሌሎች ረጂ ድርጅቶች ደግሞ ወደ 400 ሺህ ብር አካባቢ በማገዝ አጠቃላይ ወደ 700 ሺህ ብር በማውጣት አንድ የሞተር ወፍጮ ገዝተናል ማለት ነው። ከዚያ ውጭ ያለው ለአንድ ጉባኤ ቤት በየዓመቱ መረዳት ሳይሆን ምንድነው መሬት ተከራይተን እንዲያመርቱ ጀምረናል። ይሄንን ማስፋት አለብን ማለት ነው። ማስፋት አለብን። ደንበጫ ወረዳ ላይ ነው፣ የትርጓሜ ቤት ነው። ስለዚህ ደቀ መዛሙርት ሊማሩ እንኳን ቢመጡ ያለውን ችግር በዘላቂነት ለመፍታት የመጀመሪያው መለመን መንቀሳቀስ አይቻልም ካለው ወቅቱ ነባራዊ ሁኔታ አንጻር። ስለዚህ ያለው ምንድነው መሬት መከራየት፣ ተከራይተው ባላቸው ጊዜ ማረስ፣ የገቢ ምንጫቸውን በዘላቂነት ምንድነው ማጠናከር። ይሄንን ነው ይሄን ጀምረናል። ይሄን ማስፋት ይጠበቅብናል ነው። ሁለተኛ ደብረ ጎለጎታ ጓነሳ መድኃኔዓለም የሚባል ገዳም አለ። እሱ ጋር ደግሞ የዶሮና የከብት እርባታ ድል ማርለብ ፕሮጀክት ቀርጸንላቸዋል። አሁን ወደ ተግባር ይገባሉ ማለት ነው። እነዚህን ማጠናከር ይጠበቅብናል ከኛ ማለት ነው። የቅድስት ቤተ ክርስቲያን የደን ሀብቶችን ከአየር ንብረት ለውጥ ተጠብቀው ለትውልድ እንዲሻገሩ ሳይንሳዊና ተቋማዊ አሰራር መዘጋጀቱ ተነገረ። ለዚህም የልማትና ክርስቲያናዊ ተራድኦ ኮሚሽን መንግስታዊና መንግስታዊ ካልሆኑ ድርጅቶች ጋር እየሰራው ነው ብሏል። ሀብቴ ብርሃኑ ዝርዝር አለው።
በኢትዮጵያ ካርታ ላይ በአረንጓዴ ቀለም ደምቆ የሚታዩና አረንጓዴ ልብሳቸውን ተጎናጽፈው ለዘመናት የተሻገሩት ከ35,000 በላይ የሚሆኑ በአድባራትና በገዳማት የሚገኙ ደኖች ናቸው። እነዚህም ደኖች የብዝሃ ሕይወት መሸሸጊያ፣ የውሃ ምንጮች ጠባቂና የአፈር መሸርሸር መከላከያ በመሆን ለአገሪቱ ትልቅ ውለታ እያዋሉ ይገኛሉ። ሆኖም አሁን ላይ የመጣ ያለው የአየር ንብረት ለውጥና የሰው ሰራሽ ተጽዕኖችን ታሳቢ በማድረግ የቅድስት ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን አዲስ መዋቅር ዘርግቷል። አቶ ምትኩ ከተማ ቤተክርስቲያን ደኖችን በመጠበቅ ረገድ ያላትን የቆየ ልምድ ወደ ዘመናዊና ሳይንሳዊ አሰራር የማሸጋገር ስራ መጀመሩን ገልጸዋል። አንደኛው ቅድም እንደገለጽኩላችሁ ድህነት ነው ዋናው ብለናል። ለድህነቱ ደግሞ ግዴታ የገቢ ማስገኛ ተግባራትን ማከናወን የሚያስፈልግ ነው። ሁለተኛው የምግብ ዋስትና ችግር፣ ህብረተሰቡ በምግብ ዋስትና የተረጋገጠለት ሲሆን ወደ ደን ሄዶ ቆርጦ ማገዶ ፈልጎ ለመሸጥ ወደ ገበያ አይሄድም። ስለዚህ ያንን በምግብ ራሱን እንዲችል የተለያዩ ስራዎች ይሰራል። ለምሳሌ የመስኖ ግንባታዎችን ያካሂዳል። በተፈጥሮ ሀብት እንክብካቤው ደግሞ ስንሄድ የተለያዩ የፊዚካል እና ስነ ህይወታዊ የአፈር ጥበቃ ዘዴዎችን ህብረተሰቡ ጋር አብሮ በመሆን በመደገፍ የተለያየ ስራዎችን ይሰራል። የንጹህ መጠጥ ውሃ አቅርቦትን ያደርጋል። የተዘረጋው ሳይንሳዊ አሰራር ደኖቹን ከአየር ንብረት ለውጥ መከላከል ብቻ ሳይሆን ስልታዊ በሆነ መንገድ እንዲጠበቁ የሚያስችል በመሆኑ ከሃይማኖት አባቶችና መንግስታዊ ካልሆኑ ድርጅቶች ጋር በቅንጅት እየሰሩ መሆኑን ጠቁመዋል። ደኖቿ በተለይ ይሄ ለሙቀት መጨመር ከፍተኛ አስተዋጽኦ ያለውን የካርቦን ዳይኦክሳይድ ጋዝን ደኖቿ አምቀው በማስቀረት አስተዋጽኦ እያደረገች ነው ያለው ደኗ ማለት ነው። እየጠፉ የሚገኙ የቤተክርስቲያን ግቢ ውስጥ የሚገኙ የእጽዋት ዝርያዎችን ጠብቆ በማቆየትና ለትውልድ እንዲስተላለፉ በማድረግ ከፍተኛ የሆነ ስራ እየሰራች ነው ያለችው ከልማት ኮሚሽኑ ጋር በመሆን ማለት ነው። ይህ ደግሞ ልማት ኮሚሽኑ ሁኔታዎችን በማመቻቸት ከተለያዩ የምርምር ተቋማት ጋር፣ ከዩኒቨርሲቲዎች ጋር፣ ከኢትዮጵያ ደን ልማት ጋር በመሆን ከኢትዮጵያ ብዝሃ ሕይወት ጋር በመሆን የተለያዩ ጥናታዊ ጽሁፎች እየቀረቡ ነው። ደኖቹ ለሀገሪቱ የአየር ንብረት ህልውና መጠበቅ እየተወጡ ካሉት ድርሻ አንጻር የጥበቃ ስራው ተጠናክሮ እንደሚቀጥል አረጋግጠዋል። ቅድም እንደገለጽኩት ከተለያዩ መንግስታዊ ተቋማት ጋር በተለይ የቤተ ክርስቲያን ደን በፖሊሲ ማዕቀፍ ውስጥ እንዲገባና አስፈላጊው ድጋፍ እንዲደረግለት ከኢትዮጵያ ደን ልማት ጋር ከኢትዮጵያ ብዝሃ ሕይወት ጋር እየሰራን ያለ ነው። ይሄ አንዱ ነው። ሌላው በቅርቡ በሚቀጥሉት 3 ዓመታት ውስጥ የቤተ ክርስቲያን ደን ስትራቴጂክ ፕላን ደግሞ ለማዘጋጀት በጀቶችም ታቅደው ነው ያሉት። ከዚህ ውጪ የኢትዮጵያ የቤተ ክርስቲያን ደን ደግሞ አካዳሚ ተብሎ በቅርቡ እየተነጋገርንበት ያለ ጉዳይ አለ። ይሄ ደግሞ ምንድነው? የተለያዩ ሰዎች መጥተው ትምህርት ወስደው የቤተ ክርስቲያን ደን ሞዴልን እንዲያስፋፉ። ባለፉት 6 ወራት አዲሱ የግቢ ጉባኤ ስርዓተ ትምህርት መተግበሩ ተገለጸ። በዚህም ተጨባጭ ውጤቶች መመዝገባቸውን በማህበረ ቅዱሳን የግቢ ጉባኤ ማስተባበሪያ ገልጿል። ተመስገን ፍቃዱ ያዘጋጀንልን ዘገባ አየለ ስራኒ እንደሚከተለው ያቀርበዋል። የከፍተኛ ትምህርት ተቋማት ተማሪዎች በቤተ ክርስቲያን ዕውቀትና ስነ ምግባር ታንጸው እንዲወጡ ለማድረግ ትልቅ ትኩረት ሰጥቶ የሚሰራው ማህበረ ቅዱሳን ባለፈው ዓመት በ20 ግቢ ጉባኤያትና በ11 ማዕከላት በሙከራ ደረጃ የጀመረውን አዲስ ስርዓተ ትምህርት በያዝነው በጀት ዓመት ሙሉ በሙሉ ወደ ትግበራ አሸጋግሮታል። በ2018 መጀመሪያ ላይ ማዕከላት ላይና በየማስተባበሪያ ጽህፈት ቤቶቹ የቨርቹዋል የ2 ቀን ስልጠና ከሰጠን በኋላ ስርዓተ ትምህርቱን ወደ ትግበራ አስገብተናል። አንዱና ትልቅ ስራ የሰራ ነው ይሄንን ነው። የትግበራ ግን ያለ ፈተና አልነበረም። የሀገሪቱ ወቅታዊ ሁኔታና ሌሎች የአሰራር ተግዳሮቶች እንቅፋት ቢሆኑም ማስተባበሪያው ችግሮቹን በመቋቋም ግቡን ለማሳካት መፍትሄ ተኮር ስራዎችን ሲያከናውን መቆየቱንም አሳውቀዋል። የመምህራንን ቢያንስ እንኳን የትራንስፖርት ወጪ ከቨር አድርጎ እንዲያስተምሩ ለማድረግ ማዕከላት ላይ የበጀቱ እጥረት ከፍተኛ መሆን ሌላኛው አገልግሎቱን እየፈተነ ያለ ችግር ነው። የመማሪያ መጽሐፍቱን እንግዲህ እንዳልኩት
አሁን ጥሩ ደረጃ ላይ ደርሰው 8ቶቹ መጻሕፍት ስርጭት ላይ ነው የሚገኙት። መጀመሪያ ላይ ግን ያው የዝግጅቱም የህትመቱም ሂደቱ የወሰደው ጊዜ አለ። ያንን ሳይዙ ደግሞ ማስተማር ያልተቻሉባቸው ማዕከላት መኖራቸው እንደ ችግር የምናነሳቸው ናቸው። ስራ አስፈጻሚው አክለውም ባለፉት ወራት የታዩት ስኬቶች በቀጣዮቹ 6 ወራት በላቀ ደረጃ እንደሚደገሙና ለዚህም ዝግጅቶች ማጠናቀቃቸውን ገልጸዋል። አሁን መጻሕፍት ዝግጅቱ ኦልሬዲ አልቀው ወደ ተማሪዎቹ እየደረሱ ስለሆነ ጥራቱን ለማሳደግ ከመምህራን ጋር ከቦታ ጋር የሚገናኙ ጉዳዮችን ነው እንግዲህ መስራት የሚጠበቀው። አንዱ በዋናነት መስራት የሚገባን ነገር ይሄ ነው የሚሆነው ማለት ነው። ሌላው የክረምት ስልጠናዎችን እንግዲህ በቀጣይነት የክረምት ስልጠናዎች ተጠናክረው የሚሰጡበትን ሁኔታ ላይ ነው የምንሰራው። ምክንያቱም መምህራንን ማግኘት የምንችለው ከዛ ስለሆነ ማለት ነው። ክብራና ክብራት ተመልካቾቻችን አሁን ደግሞ በቅዱስ ቤተክርስቲያናችን በዛሬው ዕለት ታስበው ከሚሉ ቅዱሳን መካከል ቅዱስ መክሲሞስን የተመለከተ አጭር ዘገባ ተሰናድቶልናል። ተከታትለን እንመለስ። ስለ ጳውሎስ አምሳጤን የክህደት ትምህርት ምህላ እንዲያዝ ወደ ሀገራችን ኢትዮጵያና ወደ ኖባ ሀገራት ሁሉ መልእክትን የላኩት 15ኛው የእስክንድርያ ሊቀ ጳጳስ ናቸው። አባ መክሲሞስ ምግባር ሃይማኖታቸው የቀና በቅድስና ሕይወታቸውም የታወቁት አባ መክሲሞስ ጌታችንም ልመናቸውንና ያስያዙትን ምህላ ሰምቶ ጳውሎስ አምሳጤንና ክህደቱን አጠፋም። በዚህም አባት ዘመን ሰይጣን ያደረበት ማን የሚባል ራሱን የእውነት መንፈስ ጰራቅሊጦስ ነኝ የሚል ካዲ ተረሳም። እስከ ሶርያ ምድርም ወጣም። ነገር ግን ኤጲስቆጶስ አኬላዎስ ተከራክሮ አሳፍሮት ስህተቱንም ገልጾበት ከሀገሩ አባሮታል። ማንም ተመልሶ ወደ ፋርስ በመሄድ አሁንም ራሱን ነቢይ ነኝ ብሎ ማስተማር ጀመረም። ነገር ግን የፋርሱ ንጉሥ ከሁለት ጥቆ ገድለው ተከታዮቹን 200 ሰዎችንም ዘቅዝቆ እስከ ወገባቸው በምድር ውስጥ ተከላቸው። የከበረ አባ መክሲሞስም ምእመናንን በድርሳንና በተግሳጹ በመጠበቅ በሃይማኖት በማነጽና በማጽናት ከኖረ በኋላ ሚያዝያ 14 ቀን በሰላም አርፏል። አምላከ ቅዱሳን ከቅዱሳኑ በረከት ምልጃና ጸሎት ያሳትፈን። የተከበራችሁ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እዚህ ጋር ይጠናቀቃሉ። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያብራችሁ ቆይታ አድርጋለሁ። ሌሎች መርሃ ግብራት ወደ እናንተ መረሳቸውን የሚቀጥሉ ነው የሚሆነው። መልካም ምሽት። ሰላም፣ እግዚአብሔር ከሁላችን ጋር ይሁን።